ውዝግብ የማያጣው ካሙዙ ካሳ ከሚስቱ ጋር ከተለያየ በኋላ ባስቀመጣት አዲስ ሚስቱ ከ90 ሚሊዮን ብር በላይ መጭበርበሩን ከቅርብ የመረጃ ምንጮች አረጋግጠናል። ከሰሞኑ ከቴዲ አፍሮ ጋር ጦርነት ለመክፈት በተለያዩ መንገዶች ሲሞክር የነበረው ሙዚቀኛው ካሙዙ ካሳ በቅርቡ ኪን ኢትዮጵያ የተሰኘን ቡድን በማደራጀት ሩሲያና ቻይናን ጨምሮ ወደ ተለያዩ ሀገራት አርቲስቶችን በመያዝ ኢትዮጵያን ያስተዋውቃል የተባለ ጉዞ ሲያደርግ ነበር። ሆኖም ይህ ጉዞ ከመጀመሪያው እስከ መጨረሻው በውዝግቦች የተሞላ ነበር። አቀናባሪው ካሙዙም ቢሆን አብረውት ከተጓዙ አርቲስቶች ዘንድ ገንዘብ አልተከፈለንም የሚል ክስ እንዲሁም ከኢትዮጵያ አየር መንገድ ደግሞ በደረቅ ቼክ አጭበርብሮናል የሚል ተከታታይ ክሶች ቀርበውበት ነበር። ለመንግስት ማሽቃበጥ ምን ያህል ዋጋ እንዳለው ያሳየው ያ አቀናባሪ አሁን ደግሞ በሚስቱ ፋንታ በተካት ኒና ግርማ የተባለች ዘፋኝ 90 ሚሊዮን የሚጠጋ የኢትዮጵያ ብር እንደተከዳና ብሩን ይዛ አላውቅም እንዳለችው ለጉዳዩ ቅርበት ካላቸው ሰዎች መረጃው ደርሶናል። ምንድነው የተፈጠረው የሚለውን በዝርዝር የምናደርሳችሁ ይሆናል። እንዲሁም ካሙዙ በዚህ ልክ ከቴዲ ጋር መጠማመድ የጀመረው ለምን እንደሆነ ወደኋላ መለስ ብለን የጸባቸውን መጀመሪያ በዝርዝር እነግራችኋለን። በተጨማሪም የህግ የበላይነት ገደል ገብቶ ይህ ሰው ተደራራቢ ወንጀሎች እያሉበት ከመጠየቅ ይልቅ የብልጽግና ፓርቲ የምርጫ ተወዳዳሪ የሆነበትን ሚስጥር ከስር መሰረቱ የምንዳስሰው ይሆናል። እስከ መጨረሻው አብራችሁን ቆዩ። እንዲሁም ቪዲዮን ላይክ በማድረግ ጀምሩ እያልን ወደ ዋናው ጉዳይ እንውሰዳችሁ። ከሰሞኑ ካሙዙ ካሳ ቴዲ አፍሮ ላይ የሚያደርሰው ውረፋ ይበዛ ቢሆንም የጸባቸው መጀመሪያ ግን አሁን አይደለም። ካሙዙ በማህበራዊ ትስስር ገጹ ቴዲን የሚነካ ግጥም በማጋራት አነጋጋሪ ለመሆን ሲሞክር ካስተዋልን ጥቂት ቀናት በኋላ ደግሞ ከዚህ ቀደም በእውቁ የሙዚቃ አቀናባሪ ኤልያስ መልካና ቴዲ አፍሮ መካከል ያለውን አለመግባባት ለመጠቀም በፈለገ በሚመስል መልኩ የኤልያስ መልካ ግጥም የሆነውንና በኢዮብ መኮንን የተቀነቀነውን ይገርማል ተርቦ ልብስ ይደርባል ይደንቃል ተጠምቶ እሳት ይሞቃል የሚለውን ዘፈን መኪና ውስጥ ሆኖ እየዘፈነ ይህን ቪዲዮ ያጋራል። ከቪዲዮ ካፕሽን ላይ ደግሞ ኤልያስ ይህንን ዘፈን የጻፈው ለቴዲ አፍሮ ነው ለማለት የሚቃጣ መግለጫ ተጠቅሟል። ካፕሽኑን እንደምትመለከቱት ኤልያስ መልካ ለማን ይመስላችኋል ይገርማል ተርቦ ልብስ ይደርባል ብሎ የጻፈው? በእርግጥ ለአንድ ሰው ነው። ብዙ የምንናገረው ሚስጥር አለን፣ ብቻ ተውን እንጂ። በነገራችን ላይ ስም አልጠራውም። አስተዋልኩኝ ብሎ ህመሜን ቢነግረኝ አላጨበጭብም መድኃኒት ካልሰጠኝ ይልና ሙሉ የሙዚቃውን ግጥም ከስር ይጽፈዋል። እውነት ነው፣ በአንድ ወቅት የተፈጠረው የኤልያስ እና የቴዲ አለመግባባት ሀገር ያወቀው ጉዳይ ነው። ሆኖም በምን ሞራል ይሁን ካሙዙ ይህን ዘፈን ቴዲን ይገልጿል ብሎ ሊደፍር የቻለው? ዘፈኑ በስንኞቹ መሃል ለምን አደንቃለሁ ጥሩ ቃል መራጩን በምላሱ ስለት የምናብ ቆራጩን ይለናል። እውን ቴዲ አፍሮ ጥሩ ቃል መራጭ የቋንቋ ፈላስፋ ብቻ ነው? አስተዋልኩኝ ብሎ ህመሜን ቢነግረኝ አላጨበጭብም መድኃኒት ካልሰጠኝ የሚለውስ እድሜውን ሙሉ ለህዝብ ቆሞ በሙያው ሲፋለም ለነበረ ጀግና የሚገቡ ስንኞች ናቸው? ይህ ሁላችንም የምናውቀው ሀቅ ስለሆነ መልሱን ለእናንተ ትተን ወደዚህ ሁሉ ወደ መራቸው የጸባቸው መነሻ እንመልሳችሁና ካሙዙ በቅምጡ ስለተከዳው ገንዘብ እንንገራችሁ። ቴዲና ካሙዙ ጥርስ የተናከሱበት ዛሬ አይደለም። ነገሩ እንዲህ ነው። ከዚህ ቀደም ቴዲ አፍሮ ሙሉ አልበም ከካሙዙ ጋር ለመስራት ትልቅ ስምምነት ያደርጋሉ። ቀጥሎም ሻኩራ ፕሮዳክሽን ተገናኝተው ልምምድና ሳምፕል ሙዚቃዎችን መቅረጽ ይጀምራሉ። እዚህ ጋር ልብ በሉ። ከዚህ ቀደም ከ10 ዓመት በፊት ፊዮሪና ሙዚቃ በሁለት አይነት ሙዚቃዊ ዘይቤ ነው የተሰራው። የመጀመሪያው የተሰራው በካሙዙ ካሳ ነው። ነገር ግን ፊዮሪናን ጨምሮ ሌሎች ሁለት ሙዚቃዎች ምንም ሚክሲንግ እና ማስተሪንግ ሳይሰራ ተሰርቀው ለአድማጭ ጆሮ ደረሱ። በዚህን ጊዜ ቴዲ ነቀለ። እነኚህ ሙዚቃዎች ከካሙዙ ውጭ ማንም ጋር አልነበሩም። የቴዲም ውሳኔ ሙሉ አልበሙን ከካሙዙ ነጥቆ ለሚካኤል ኃይሉ ወይንም ሚኪ ጃኖ በትልቅ ስምምነት ማስረከቡ ነበር። በዚህን ጊዜ ነው ከካሙዙ ጋር ትልቅ ጥል ውስጥ የገቡት። ይህ የጸባቸው መነሻ በተለያዩ ጊዜያት እየተገለጠ መጥቷል። ባሳለፍነው ክረምትም እንደምትመለከቱት ካሙዙ በፌስቡክ ገጹ ያመንኩትን እኖራለሁ፣ የገባኝን እውነት አጋራለሁ፣ መቼም ቢሆን በሰው ተጽዕኖ ሳይሆን በራሴ መንገድ እጓዛለሁ፣ እንደኔ አስቡ አልልም፣ የሌላውን ሐሳብ ደግሞ አከብራለሁ፣ እንደገባችሁ ኑሩ፣ ሰውን አትንኩ፣ የሰው ልጅ በእግዚአብሔር አምሳል የተሰራ ክቡር ነውና መከባበር ያስፈልጋል፣ ፍቅር ያሸንፋል፣ ከወሬ ይዘላል በማለት የቴዲ የዘውትር መፈክር የሆነውን ፍቅር ያሸንፋልን ከንቱ ወሬ እንዲሁም ቴዲን የሌላውን ሐሳብ የማያከብር አድርጎ ለመሳል መሞከሩም የቅርብ ጊዜ ትውስታችን ነው። ታዲያ አሁን ላይ ካሙዙ ከመንግስት ጋር በመሞዳሞዱና
ማንም ምንም አያመጣብኝም በሚል በድጋሚ ተከታታይ ጥቃቶችን ለመሰንዘር እየሞከረ ይገኛል። ካሙዙ የበረታው ቴዲ ላይ ብቻ ሳይሆን ሌሎች የሙያ አጋሮቹም ላይ ጭምር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድን ከልክ በላይ በማሞካሸት የሚታወቀው ሙዚቃ አቀናባሪው ካሙዙ ካሳ ኪን ኢትዮጵያ በተሰኘ የባህል ቡድን አባላት ጓደኞች ጭምር መከሰሱን በቅርቡ ሰምተናል። አቀናባሪው የሀገሪቱን ባህል ኪነ ጥበብ በሩሲያ፣ ቻይና፣ ብራዚል እና ደቡብ አፍሪካ ለማስተዋወቅ ከመንግስት ከፍተኛ መጠን ያለው ክፍያ በቅድሚያ ተቀብሎ አርቲስቶች ይዞ ቢጓዝም እስካሁን በሩሲያ እና በቻይና ትርኢታቸውን ላቀረቡት ባለሙያዎች የሚገባቸውን ክፍያ እንዳልፈጸመ ተገልጾ ነበር። ገንዘብ የለኝም የሚል ምላሽ እየሰጠ የሚገኘው ካሙዙ የተቀበለውን ከፍተኛ ገንዘብ ምን ላይ እንዳዋለው ሳይታወቅ በቀሪዎቹ ሀገራት የሚደረጉ ዝግጅቶችን ለማከናወን ጥረት እያደረገም ነበር። ይሁን እንጂ የቡድኑ አባላት ያለፈው ሳይከፈለን በቀሪዎቹ 2 ሀገራት ስራ እንሰራም በሚል ውሳኔ ላይ በመድረሳቸው ጉዳዩን ወደ ሕግ ወስደውታል። ይህ በእንዲህ እንዳለ አቀናባሪው ቀሪዎቹን የብራዚል እና የደቡብ አፍሪካ ጉዞዎችን በመሰረዝ ሌሎች አማራጮችን ለመተካት እየሞከረ መሆኑን መገለጹ ይታወሳል። በቅርቡም የፈንድቃ የባህል ምሽት ተወዛዋዦችን ብቻ በመያዝ ወደ ኬንያ የተደረገው ጉዞ እንዲሁም ከዚህ ቀደም ከቅርብ ሰዎቹ ጋር ወደ ጃፓን ያደረገው ጉዞ በዚሁ ኪን ኢትዮጵያ ፓኬጅ ውስጥ ተካተው እንዲቆጠሩ እየተደረገ ነው የሚል ውንጀላም በገዛ ጓደኞቹ ቀርቦበት ነበር። ይህ የውል ጥሰትና ተግባር እንደ አቶ ነብዩ ባየ ያሉ የባህልና ስፖርት ሚኒስቴር ከፍተኛ አመራሮች ሽፋን እየተሰጠውና ጥፋቱ እየተሸፋፈነ መሆኑን እንዲሁም ካሙዙ ከመንግስት ጋር የፈጠረው የልብ ወዳጅነት ነገሮችን እንዲሸፋፈኑለት ያደረጉም ጉዳይ ነበር። ካሙዙ ካሳ በሙያው ብቃት የሚደነቅ አቀናባሪ ቢሆንም ከቅርብ ጊዜ ወዲህ ግን ከመንግስት ጋር ካለው ጠንካራ ደጋፊነት የተነሳ ከመንግስት ተቃዋሚዎች ጋር ከፍተኛ ንትርክ ውስጥ መቆየቱ ይታወቃል። አንዳንዶች ይህን የባህል ልዑክ የመምራት እድል ያገኘው በዚሁ የፖለቲካ ደጋፊነቱ እንደሆነ የሚገልጹ ሲሆን አሁን የተከሰተውንም የክፍያና የውል ጥሰት ጥፋት መንግስትን በማሞካሸት ለመሸፋፈን እየጣረ ነው የሚሉ ወገኖችም ሲናገሩ ተሰምተዋል። በተጨማሪም አርቲስት ካሙዙ ካሳ ለኢትዮጵያ አየር መንገድ የሰጠው ከ9 ሚሊዮን ብር በላይ የሆነ የደረቅ ቼክ ጉዳይ አነጋጋሪ ሆኖ እንደነበረ በቅርቡ የተሰማ ጉዳይ ነው። በአሁኑ ወቅት የብልጽግና ፓርቲን ወክሎ ለአዲስ አበባ ከተማ ምክር ቤት ምርጫ በመወዳደር ላይ የሚገኘው አርቲስቱ ከ9 ወራት በፊት የባህል ቡድኖችን ወደ ቻይና ቤጂንግ ይዞ ለተጓዘበት የአየር ትራንስፖርት ክፍያ የሰጠው ቼክ ትክክለኛ ያልሆነና ደረቅ መሆኑን ተጋልጧል። ጉዳዩን ይበልጥ አወዛጋቢ የሚያደርገው ቼኩ የተሰጠበት መንገድ ነው። ኮሚቴዎቹ እንደገለጹት ካሙዙ ካሳ ከባህል ሚኒስቴር ለጉዞ ከተቀበለው በጀት ላይ ይህንን ግዙፍ ቼክ የቆረጠ ቢሆንም ቼኩ ላይ ማረፍ የነበረበት የ2 ሰዎች ፊርማ ሆኖ ሳለ የራሱን ብቻ ፈርሞ ለአየር መንገዱ ሰጥቷል። የኢትዮጵያ አየር መንገድ ይህንን ቼክ ወደ ገንዘብ ለመቀየር ባደረገው ሙከራ ቼኩ ደረቅና ያልተሟላ መሆኑን በማረጋገጡ አርቲስቱ ክፍያውን እንዲፈጽም በተደጋጋሚ ቢጠየቅም ከዛሬ ነገ በሚል ሰበብ ያጓተተው እስካሁን ምንም አይነት ክፍያ እንዳልፈጸመ ታውቋል። ታዲያ ከዚህ ሁሉ ጀርባ ያለና የትም ያልተሰማ መረጃ ወደ ሩሲያ አብሯቸው ከተጓዘ የፕሮዳክሽን ቡድን አባል ከሆነ ግለሰብ ለኔቲቭ ደርሶናል። እርግጥ ካሙዙ ካሳ አብረውት ለተጓዙ አርቲስቶች ተገቢውን ክፍያ አልከፈለም። ካሙዙ ገንዘቡን ከመንግስት እንደተቀበለ ወደ 90 ሚሊዮን የሚጠጋውን ገንዘብ በራሱ አካውንት አልነበረም ያስቀመጠው። ቆጨኝ በሚል ዘፈኗ ትታወቅ ከነበረችው ትዕግስት ወይሶ ጋር የነበረውን የትዳር ህይወት ከቋጨ በኋላ ካሙዙ ከሌላኛይቱ ወጣት ድምፃዊት ኒና ግርማ ጋር በጋራ በመሆን መኖር ጀምረው ነበር። ታዲያ ካሙዙ 90 ሚሊዮን ብር ያስቀመጠው ወይንም ለማሸሽ የሞከረው የኒና ግርማ የባንክ አካውንት ውስጥ በማስቀመጥ ነበር። ከዚህ የመረጃ ምንጫችን በደረሰን መረጃ ታዲያ እበላ ብዬ ተበላው እንዲሉ ኒናም ገንዘቡ አካውንቷ ውስጥ ከገባ በኋላ ካሙዙን አፍንጫን ላስ በማለት ገንዘቡን ከድተዋለች። ይህ ገንዘብ ከህዝብ የተሰበሰበ የህዝብ ገንዘብ እንደሆነ ልብ እንድትሉ እንፈልጋለን። ካሙዙ ከመንግስት እንዲሁም ከገዛ አርቲስት ወዳጆቹ ሲመነትፍ፣ ጮሊያ ኒና ደግሞ ከካሙዙ። ሆኖም እነሱ የህዝብን ሀብት ሲቀማሙ ሀይ የሚላቸው አካል አለመገኘቱ መንግስት የቀረበና ለመንግስት ያሽቃበጠ ሁሉ እንደፈለገ የሚሆንበት መሆኑ ያሳዝናል። አሁንም ቢሆን ጉዳዩ ተጣርቶ ለህዝብ ይፋ መደረግ አለበት። የሚገባቸውን ያላገኙ አርቲስቶችን ተገቢውን ክፍያ ሊከፈላቸው፣ ወንጀለኛውም ሊጠየቅ ይገባል እያልን ለዛሬ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።